ውስጥሽ ላይ ያለውን ነገር ጊዜ ማውራት እንችላለን። ገባህ አይደለም? በቃ አንተም ከውስጥ ይወጣል። ስማ ቀለበት ደግሞ ጣትን እንጂ ልብን አያስርም። ገባህ አይደለም? እኮ ባያስርም እኮ አልፈልግም። ይህን ቀለበት አምኜበት ነው አይደለ ከእጅ ያወለኩት። እሺ ሌላ ልግዛም አልፈልግም። እኔ ደግሞ የብዙ መስዋዕትነት አልፈልግም። ሀይሚ ለምንድን ነው የማትረጋጊው? ብሩኬ በጣም ተረጋግቼ ለማውራት ሁሉንም ነገር እናልፈዋለን። ልቀቀኝ። እናስተካክሏለን እኮ ልቀቀኝ። ምንም የሚስተካከል ነገር የለም ብሩኬ። አንተ ገና ብዙ ጣጣ አለብህ እኮ። በጣም ብዙ ጣጣ አለብህ። ለምሳሌ ይለኛል እንዴ? ታውቀዋለህ አይደል? እንዴ ህይወት ላይ እየተፈጠረ ያለው ሁሉንም ነገር እኮ ታውቁኝ። በቃ አይመለከትም። የኔን ችግር ወይም ደግሞ የኔን ችግር ለማስተካከል ከመሞከር በፊት አንተ ህይወት ላይ የተፈጠረውን ችግር በሙሉ ጠርጋ አስወጣ ወይ ደግሞ አስተካክለው። እሱ ገባህ አይደለ? እኔ እዚህ ጋር ሁሉንም አሻንጉሊት አይደለም አሻንጉሊት ወጣች አይደል? በቃ እንደፈለገች መውጣት ትችላለች እኮ። በቃ የደስደስ ነው ቀለበቱ፣ የደስደስ ነው። እሷ ከህይወታችን ስለወጣች የደስደስ ነው ግን ወይን ጎልሃል። ሀይሚ እና ብሩኬ እንግዲህ ያለ መግባባት መሀላቸው ተፈጥሯል ማለት ነው። ያው የእኛም ሴቶች እንግዲህ ቶሎ ብለን ለሰዎች እናምናለን። አስቸጋሪ ነው ማለት ነው። እንግዲህ አብርሃም ሩታ ላይ ሲያደርጋት የነበረ እንግዲህ ኤቷ ላይ እንደዚህ ሲሆን በጣም ነው እንትን የምለው ማለት ነው። ያው እንግዲህ ሴቶች ስንባል አንዷ የአንዱ ስሜት ትወራረሳለች ማለት ነው። ሴት ልጅ ማለት ያው ስሜታችን አንድ ነው። እንግዲህ ማንም ሰው በህይወቷ ውስጥ ገብቶ እንዲበጠብጣት ማንም ሰው ህይወቷ ላይ ድራማ እንዲሰራ መፍቀድ የለበትም ማለት ነው። ምክንያቱም ሴት ልጅ ራሷን፣ ክብሯን፣ ማንነቷን ማስከበር ያለባት ራሷ ናት እንጂ ማንም ሰው ህይወቷ ውስጥ ገብቶ ፈላጭ ቆራጭ መሆን የለበትም ማለት ነው። ብሩኬን እንግዲህ በጣም ነው የምትወደው፣ በጣም ነው የምታፈቅረው። እንግዲህ ልክ እንደ አብርሃም ህይወት ውስጥ ሄርሜላ እንደገባች እንግዲህ ህይወታቸው ውስጥ ሌላ ሴት መታ ገብታ ነው እንደዚህ እያበጣበጠቻቸው ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ስናስበው ህይወታችን ሳናስብ በሰላም በፍቅር እየኖረን እያለን ሌላ ኩቱት መጥቶ ህይወታችን እንደማይሆን ያደርጋል ማለት ነው። አስቸጋሪ ነው። እንግዲህ አንዳንድ ጊዜ ህይወት እንደዚህ ናት። እንግዲህ የህይወት አንድ ገጽ ነው ማለት ነው። ምንም ማድረግ አይቻልም። የሚመጣው አሜን ብሎ መቀበል። ምንም ህይወታችን ውስጥ እንግዲህ የሚፈጠረው የማይፈጠረው ይፈጠራል፣ የሚደረገው የማይደረገው ይደረጋል ማለት ነው። ተቋቁመን ሁሉም ነገር በትዕግስት ነው ማሳለፍ ያለብን እንጂ እሪ ብንልም ማባባስ ነው እንጂ ያው እሳት ላይ ጋዝ እንደማርከፍከፍ ነው የሚሆነው ማለት ነው። ሁሉም ነገር በትዕግስት በሰላም ነው ማሳለፍ ያለብን። በህይወታችን ውስጥ የሚከሰተውን ነገር አካበደን ከተመለከተ ጭራሽ የባሰ ነው የሚያደርገው ማለት ነው። ሀይሚ እንግዲህ በጣም ተናዳለች። የገዛለትን አበባም ከመሬት ጋር አጋጭታለች። አሻንጉሊትም ወርውራለች። እኔ ምንም አይደሉም እነዚህ በማለት ማለት ነው። እኔ ምንም አይደሉም፣ አንተ የምትገዛቸው ለእኔ ምንም አይሰሩልኝም። ይሄ ቀለበት የተሰበረ ልቤን አይጠግንልኝም። ቀለበት ማለት ምን ማለት ነው ለአንተ? ቀለበቱ እኮ እኔ ያው ልቄ የነበረ ነው ትለዋለች ማለት ነው። እና ብዙ መስዋዕት ከፍዬ ነበር ይህን ቀለበት የገዛሁት፣ ከፈለግሽ እንግዲህ በህይወታችን ውስጥ ያው ብዙ ነገር ፈተና ያጋጥመናል። እሱም በትዕግስትና በሰላም ተቋቁመን ነው ማሳለፍ ያለብን እንጂ የደረሰብንን ችግርም ሆነ ህይወታችን ውስጥ የተከሰተውን ነገር እያጋጋልን እያባባስን ማሳለፍ የለብንም ማለት ነው። ያው ሀይሚ በጣም ነው ብሩኬን የምታፈቅረው ማለት ነው። እሱም በጣም ነው የሚወዳት። ግን መሀላችን ያው አንዳንድ ጊዜ የሚዋደዱ ሰዎች መሀል አንድ እንደ ሴጣን መሀል ገብታ ትበጠብጣለች ሴት ማለት ነው። እንግዲህ በትዕግስት አሳልፋችሁ ህይወታቸውን በሰላም ብትኖሩ ጥሩ ነው ይለዋለሁ እኔ። አንዳንድ ጊዜ ልባችን ያው ቶሎ ተሰበረ እንላለን። ይቅርታ ለማድረግ ከባችን አንድ ገጽ ነው ማለት ነው። ለሰው ልጅ ግዴታ ይቅርታ ማድረግ አለብን ማለት ነው። ይቅርታ ማድረግ ትልቅነት ነው እንጂ ትንሽነት አይደለም። እና ብትኖርም አንቺ ለብሩክ ይቅርታ አድርገሽለት ህይወታችሁ እንደ አዲስ
ቢቃኑ ቢተስተካከሉ መልካም ነው ብዬ ነው የማስበው ማለት ነው። አንዳንድ ጊዜ እንግዲህ የማናስበውን ነገር የማንፈልገውን ነገር ነው ህይወታችን ውስጥ የሚከሰተው የሚሆነው ማለት ነው። እንግዲህ ወንድ ልጅ ደግሞ አንዳንድ ጊዜ ህይወቴ ናት ብሎ አንድ ሴትን እስከ ያዘ ድረስ ማለት ነው ህይወት ውስጥ መታ ሌላ ሴት ደብል ከመጣች ነው ብሎ መስቆም ያለበት ግዴታው ነው ማለት ነው። እንግዲህ ቦታ ሰጥቶ ህይወቱን የሚያመሰቃቅለው ወንድ ከሆነ ችግሩ ከሴቷ ሳይሆን ከራሱ ነው ማለት ነው። ብሩኬ እንግዲህ ገና መታ ስትገባ ነው ብሎ ቢያስቆማት ኖሮ ባያመላልሳት ኖሮ አይሚም እንደዚህ አትሆንም ነበረ ማለት ነው። ህይወታችን ውስጥ እንግዲህ ጣልቃ ሶስተኛ ሰው መጥቶ ሲገባ ነው ብሎ ማስቆም ያለበት ወንዱ ነው ማለት ነው። አይደለም በወንዱ በኩል መጣ ሳይሆን በሴቷ በኩል የሆነ ነገር ቢመጣ ነው ብሎ ማስቆም ያለበት ወንድ ልጅ ነው ማለት ነው። ምክንያቱም ከሱ ነው የሚጠበቀው የሚያምርበትም ነው ብሎ ማስቆም የቤት ኃላፊነት የእሱን ኃላፊነት የህይወቱን ኃላፊነት መውሰድ ያለበት ማለት ነው። የሰው ልጅ ኃላፊነቱን መውሰድ አለበት እንጂ ሌላ ሶስተኛ ሰው መጥቶ ህይወቱን እንዲበጠብጥ ወይ አቦካ ወይ እንዲያበላሽበት መፍቀድ የለበትም ማለት ነው። እንግዲህ ብሩኬም አንተም ጥፋተኛ ነበርክ። መጀመሪያም ነው ብለህ ብታስቆም ኖሮ ህይወትን አታበላሽም ነበረ። ሀይሚም እንደዚህ አትጎዳም ነበረ። እንግዲህ ጥፋቱም ያንተም ስለነበረ አሁን ይቅርታ በስነ ስርዓቱ ይቅርታ ጠይቃት፣ ይቅርታ ታደርግልሃለች። ብቻ ህይወታችሁን ወደ ነበረበት አስተካክላችሁ መልሱ ትላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይን? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ብዝት ተረፍርፍ ይበልልኝ። እኔ ጋ የበዛ ሰላም ለእናንተ ይብዛ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ቪዲዮን ላይክ አድርጉልኝ ማለት ነው። ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ፈጣሪ ሀገራችን ሰላም ያድርግልን። በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ። ለሰው ልጅ ከሁሉም የሚበልጥ ሰላም ነው እና ቪዲዮዬን ስታዩ ላይክ አድርጉልኝ። መልካምነት ለራስ ነው። ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ሰላማችሁን ያብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ የመጣሁት ሀይሚና ብሩኬ እንግዲህ ብራክ ላይ ነበሩ። በጣም ብሩክ እንግዲህ በስርዓቱ ይቅርታ ጠይቅና ሀይሚዬ ይቅርታ ታደርግልሃለች ማለት ነው። ምክንያቱም በጣም ስለምትወድክ ይቅርታ ታደርግልሃለች ማለት ነው። ይቅር መባባል ደግሞ ትልቅነት ነው እንጂ ትንሽነት አይደለም ማለት ነው። አንተም ይቅርታ ጠይቅነትና በኋላችሁ የተፈጠረውን ሰላም ማውረድ አለባችሁ ማለት ነው። ወደ ነበረ ፍቅራችሁ፣ ወደ ሰላማችሁ፣ ወደ ነበረ ያቺ የምትቀና ፍቅራችሁ ተመልሱ ማለት ነው። ያው የሰው ልጅ ይጋጫል አይደለም፣ ሰውና ሰው እግርና እግርም ይጋጫል። እንግዲህ አንድ ሰው ደግሞ መሀላችን መጥቶ ካጋጫን ካጣላን ለነዛ ሰዎች ቦታ ተነጋግራችሁ ወደ ነበረ ፍቅራችሁ ወደ ሰላማችሁ ብትመለሱ መልካም ነው። እንግዲህ ያው ህይወታችን ውስጥ ብዙ ሰው መጥቶ ይበጠብጠናል። ለነዛ ሰዎች ደግሞ በራችን ከፍተን ቦታ ሰጥተናቸው ለእነዚህ ሰዎች ቦታ መስጠት የለብንም ማለት ነው። ሀይሚዬ እንግዲህ በስነ ስርዓቱ ብሩኬ ይቅርታ ጠይቃት፣ ይቅርታ ታደርግልሃለች። ሀይሚ በጣም ነው የምትወድቅ። ባትናገረው ከፊቷ ላይ ከአይኗ ላይ አይተ መረዳት ትችላለህ አንተ ማለት ነው። እንደዚህ የምትሆነው ደግሞ ስለምትወድ ስለምታፈቅር ነው ማለት ነው። ተረዳት ማለት ነው። አንዳንድ ጊዜ እናንተ ወንዶች ስትባሉም ደግሞ ጀነን በማለት እንግዲህ ሴት ልጅ ላይ ለመንጠባረር ትሞክራላችሁ ማለት ነው። አንተም ይሄን ሁሉ ከተፈጠረን በኋላ በስነ ስርዓቱ ነበረ ይቅርታ መጠየቅ የነበረብክ ማለት ነው። እንግዲህ ያው ሰው ያጠፋል፣ ይታረቃል፣ ይቅር ይባባላል። ግን ህይወታችሁን አስተካክላችሁ ወደ ነበረ ፍቅራችሁ እንደምትመለሱ ተስፋ አደርጋለሁ። የኔ ውድ ቤተሰቦች ዛሬ የመጣሁት ቪዲዮ ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንግዲህ ሀይሚና ብሩኬ ደግሞ ታርቆ ሰላም ይቅር ተባብሎ በሰላም በፍቅር እንደነበረ ፍቅራቸው ሆኖ እንደሚመጡ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ የኔ ውድ
ቤቶች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቶች። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ቪዲዮ ሲታዩ ላይክ አድርጉልኝ። ከኛ የሚጎል ነገር የለምና ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልን። በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ።